ዛሬ እጃችሁ ላይ የአሜሪካ $100 ቢኖር እዛ $100 ላይ የምትመለከቱት አንድ ሰው አለ። ቤንጃሚን ፍራንክሊን ይሰኛል። አሜሪካን ከመሰረቷቸው ሰዎች መካከል አንዱ ነው ይባላል። ባለ ብዙ ሙያ ልትሉት ትችላላችሁ። ጸሐፊ ነው፣ ሳይንቲስት ነው፣ ኢንቨንተር ነው፣ ስቴትስማን፣ ዲፕሎማት፣ በተጨማሪም ፖለቲካል ፊሎሶፈር ነው ይላሉ። ታዲያ በአንድ ወቅት እንዲህ ብሎ ተናግሮ ነበር። አብዛኛው ሰው በ25 ዓመቱ ይሞታል፣ ነገር ግን እንዲቀበሩ እስከ 75 ዓመታቸው ድረስ ይጠብቃሉ ይላል። ዛሬ ስለምንድን ነው የምንወያየው ካላችሁ ሪታየርመንት ስለሚባል ነገር ነው፣ ወይንም ደግሞ ጡረታ። ምናልባትም ጡረታ ብለን እንሰይመው ይሆናል እንጂ ዋናው ነገር ስለ ፍሪደም ወይንም ስለ ነፃነት ነው። ጡረታ የምትለዋን ቃል ለምንድን ነው የምንወዳት ካላችሁ ረጅም ዓመት መስሪያ ቤት እናገለግላለን። ምናልባትም ለ30 እና ለ40 ዓመት ከሰራን በኋላ በመጨረሻም እረፍቴን የማገኝባት ጊዜ ብለን የምናስባት ጊዜ ስለሆነች ነው። በወጣትነት እድሜያችሁም ሆነ በጎልማሳ ዘመናችሁ እናንተ ለአንድ ድርጅት ተቀጥራችሁ እየሰራችሁ ስለሆነ ምናልባትም ህይወቴ የኔ አይደለም የማገለግለው ሰው አለኝ ብላችሁ ታስቡ ይሆናል። ነገር ግን አንዴ 60 ከሞላኝ በኋላ ጡረታ ስለምወጣ የዛኔ ሰላማዊ ህይወት መኖር እችላለሁ ብለን የምናስባት ነገር አለች። ይህንን ነው እንግዲህ ኢሉዥን የምንለው፣ እውነታ መሳይ ነገር ግን እውነታ ያልሆነ ነገር ነው። ምክንያቱም እረፍት የሚባል ነገር የለም። እናንተ እዛች እድሜ ላይ ስትደርሱ ሁሉም ነገር የሚስተካከል ይመስላችኋል። አንዴ መስራት ስላቆማችሁና ጡረታ ስለወጣችሁ ሁሉም ችግሮቻችሁ ብን ብለው ይሄዳሉ። እናንተም ደግሞ የእርጅና ዘመናችሁን በሰላም የምታሳልፉ ይመስላችኋል። ነገር ግን እንደዛ አይደረስም። እዚህ ህይወታችሁ ላይ ያላገኛችሁት ሰላም፣ ያላገኛችሁት ደስታ በስተርጅና ወይንም ደግሞ ከጡረታ በኋላ የሚገኝ አይነት ነገር አይደለም። ጡረታንም ካሰባችሁ አይቀር ስንት ያስፈልገኛል የሚለውንም ደግሞ ማሰብ ይጠበቅባችኋል። ስለዚህ how much is enough በቂ የምትሉት ቁጥር ስንት ነው? ያሰባችሁት ውብ የተባለው ጡረታ፣ ሁሉም ችግሮቻችሁ የሚፈታበት ጡረታ እንደሌለ ስትገነዘቡ የዛኔ ቁጭ ብላችሁ የምርም ህይወቴ እንዴት ነው ማለቅ ያለበት የሚለውን ነገር ስታሰሉ ትቆያላችሁ። ይህም ስሌት ሙሉ ለሙሉ ሂሳብ ላይ ነው የሚሆነው። ምክንያቱም በቂ የምትሉትን ቁጥር ፈልጋችሁ ማግኘት አለባችሁ። በምን ያህል መኖር እንደምትችሉም ልትገመግሙ ነው። እዚህ ጋር ነው እንግዲህ ለራሳችን መወሰን የሚከብደን። ዞር ብለን ሰው የሚያደርገውን ለማየት እንሞክራለን። ሰው ለጡረታ ስንት ያስፈልጋል እያለ ነው የሚለውን ቁጥር ትመለከታላችሁ። ከጡረታ በፊት ከ50ዎቹና ከ60ዎቹ በፊት ይሄን ያህል ማግኘት አለብኝ፣ ይሄን ማስተካከል አለብኝ የሚለው ሐሳብ አይምሯችሁ ላይ ከመጣ እንግዲህ ያቺን ቁጥር ለማግኘት ብላችሁ በህይወታችሁ ስትደክሙ ስትለፉ የምትቀጥሉ ሰዎች ትሆናላችሁ። ምናልባትም አሁንም ወደዛ ቁጥር እየሄዳችሁ እየተንቀሳቀሳችሁ ሊሆን ይችላል። ነገር ግን በዚህ ሰዓት ነው ታዋቂው ፈላስፋ አለን ዋትስ ቆይ እስቲ ተረጋጉ፣ ወዴት ነው የምትጣደፉት የሚለው። ቆም ብሎም አንድ ጥያቄ ይጠይቃል። እዚህች ምድር ላይ ለመኖር ገንዘብ ባያስፈልጋችሁስ? የሚያስፈልጋችሁ ድፍረት ብቻ ነው። እናም ስክሪፕቱን ጥላችሁ በዚህ መንገድ መኖር አለብኝ የሚለውን ወረቀት ጥላችሁ ለምን በድፍረት ለመኖር አትሞክሩም እያለ ይጠይቃል። ምን ማለቱ ነው ትሉ ይሆናል። ስክሪፕት ማለት ምን ማለት ነው ካላችሁ እናንተ እዚህች ምድር ላይ በሰላም እንድትኖሩ ማግኘት ያለባችሁ ማሳካት ያለባችሁ ነገር ይህ ነው ተብሎ የተቀመጠ የማይታይ ህግ ነው። ታዲያ ይህ የማይታይ ህግ ከየት መጣ ካላችሁ ሶሳይቲ ወይንም ደግሞ ማህበረሰብ ግዴታ ያስፈልጋል ብሎ ያስቀምጠው ነው። ስለዚህ አሁን ብዙ ሰው ለምንድን ነው በህይወት ዘመኑ ገንዘብን እያባረረ ገንዘብን እያሳደደ የሚኖረው ካላችሁ ገንዘቡን ስለሚወደው አይደለም። ያለ ገንዘብ ህይወት ምን ሊመስል እንደሚችል ስለማያውቅ ነው። ያ የማያውቀውንም ነገር በጣም ስለሚፈራ ከዛ ነገር ለመሸሽ ይሞክራል። አሁን ገንዘብ በጣም አስፈላጊ ነገር እንደሆነ እናውቃለን። ገንዘብን መፈለጉ አይደለም ሲጀመር ችግሩ ምንድነው ካላችሁ ለምን እንደሚያስፈልጋችሁ አለማወቃችሁ ነው። ወይንም ደግሞ አውቃለሁ ትሉም ይሆናል። ከዛም ለበለጠ ፐርፐስ ከዛም ለበለጠ ዓላማ መዋል ነበረበት ነው የምለው። አብዛኛው ሰው ከሀብት ጋር ምንም የያዘው ነገር የለም። ሀብትን የሚፈልግ ሰው በጣም ጥቂት ነው። አብዛኛው ሰው ምንድነው የሚፈልገው ካላችሁ ሴፍቲ ወይንም ደግሞ ደህንነት ነው። የወደፊት ህይወቴ ሴኩርድ እንደሆነ በጣም እንደተጠበቀ ማወቅ ፈልጋለሁ የሚለው ፍራቻ ነው እንግዲህ ብዙ ገንዘብ እንዲሰሩ የሚያስገድዳቸው። ከዚህ በተጨማሪም ደግሞ ገንዘብ ሲኖራችሁ የሚኖር ትንሽ የሚባል ፍሪደም አለ። ይህም ፍሪደም እናንተ የፈለጋችሁትን ነገር እንድታደርጉ ይፈቅድላችኋል። የሰው ልጅ እሱን ነው የሚያባረው። ስለዚህ ምናልባትም አሁንም ነፃነት የሚፈልግ ህዝብ እንዳለ ሪሊፍን እየፈለገ ነው ወይንም ደግሞ እፎይታን እየፈለገ ነው ብንል እየዋሸን አይሆንም። ከዚህ ድካም ከሆነባችሁ ህይወት ውስጥ የምትሉበትን ነገር እየፈለጋችሁ ስለሆነ ነው እንደዚህ እየለፋችሁ ያላችሁት። እፎይታን በጣም ከመፈለጋችሁ የተነሳ ያ እፎይታ በጊዜ እንዲመጣላችሁ ብላችሁ በጣም እየለፋችሁ ነው። ምናልባትም ያንን እፎይታ ለማግኘት እንደዚህ ጉዳዩን ከባድ ያደረገባችሁ ነገር ያንን እፎይታ ማገኘው ይህን ያህል ነገር ሳገኝ ነው ብላችሁ ማሰባችሁ ሊሆን ይችላል። ጡረታ የሚለውን ቃል ከመጀመሪያውም የጠራሁት ለዚህ ነው።
ጡረታ የሚለውን ቃል ስንሰማ ብዙ ጊዜ አይምሯችን ውስጥ የሚመጣው ይህ እፎይታ ነው። ስለዚህ የሆነ ሰው ጡረታ ሲባል በቃ የህይወት መንገድህ እዚህ ጋር ያቆማል፣ ከዛ በኋላ ነፃ ነህ የሚባል ነው የሚመስለው። ያለምንም ጸጸት ያለምንም የጥፋተኝነት ስሜት ህይወትን ወደ ኋላ መለስ ብላችሁ ማየት የምትችሉ ይመስላችኋል። ስራችሁ እዛ ጋር እንደሚያቆምና ህይወትን በቃ እያጣጣማችሁ እዚህ ዓለም ላይ የምትሰናበቱባትን ቀን የምትጠብቁ ይመስላል። ነገር ግን እውነታው ከዚህ የራቀ ነው። እቺ ዓለም አንድ በትክክል ሽጣ ያሳመነችን ሐሳብ ምንድነው ካላችሁ ህይወትን እንደ ጉዞ ሳይሆን እንደ መዳረሻ እንድናየው በማድረጓ ነው። ይህ ማለት እዚህ ቦታ ስደርስ እንዲሆናለሁ ብሎ ማሰብ ማለት ነው። ሳገባ እደሰታለሁ፣ ቆይ ልጆቼ ሲመረቁ እደሰታለሁ፣ ልጆቼ ሲያገቡ ትዳር ሲመሰርቱ የዛኔ ያርፋለሁ የሚለው አስተሳሰብ ልክ እንደ ዴስቲኔሽን የሚታይ ነው። ለመኖር ቀጠሮ ይዛችኋል ማለት ነው። እየሞታችሁ ነው። ቤንጃሚን ፍራንክሊን ምንድነው ያለው? የሰው ልጅ ገና በ25 ዓመቱ ይሞታል፣ እስከ 75 ዓመቱ ድረስ ግን ለመቀበር ይጠብቃል ይላል። ይህ ማለት አብዛኞቻችን የምርም ከመሞታችን በፊት የሞትን ህይወት እየኖርን ነው። ምክንያቱም በዚህ ምድር ላይ እየኖርን አይደለም፣ በቀጠሮ ነው እየኖርን ያለነው። ስለዚህ ይሄ ነገር ሲሳካ እንደዚህ ያደርጋለሁ፣ ይሄ ነገር እንዲህ ሲሆንልኝ እንዲሆናለሁ ብላችሁ የምታስቡ ከሆነ ኦልሬዲ ሞታችኋል። ቤንጃሚን ፍራንክሊን የገለጸው እናንተን ነው። አለን ዋትሰን ብዙ ጊዜ ይሄንን ነገር ሲናገር ትሰሙታላችሁ። The purpose of life is to be alive ነው የሚለው። ሁሌም ቢሆን ይሄንን ነገር ሲደጋግምና ሲያወራ ትሰሙታላችሁ። የህይወት ዓላማ መኖር ብቻ ነው የሚለው። ይሄንንም ካለ በኋላ በጣም ቀላል የሆነ ነገር ከመሆኑ የተነሳ የሰው ልጅ ውስብስብ ነገርን ስለለመደ ቆይ ይሄንንም ነገር ላወሳስበው ያስባል። እውነታውን ከጠየቃችሁ ዛሬን መኖር ነው ህይወት ይላል። ነገር ግን ህይወትን እንዴት ነው በቀጠሮ መኖር የጀመርነው? ለምንድነው ሁላችንም በዚህ መስመር እያሰብን ያለነው ብለን ካሰብን ካስተዳደጋችን የመጣ ነገር ይመስለኛል። ልጅ እያለን ጥሩ ከተማርክ ጥሩ ኮሌጅ ውስጥ ትገባለህ እየተባልን ነው እንግዲህ ከልጅነት ጀምሮ ስንማር የነበረው። አሊያም ደግሞ ስትሬት ኤ ካመጣ ሁሉንም ሰብጀክት ኤ የምታመጣ ከሆነ አባትህ ሳይክል ይገዛልሃል ስንባል ያደግነው። ስለዚህ በልጅነት አይምሯችን ሳይክሏን ማግኘት ነው የምፈልገው፣ ሳይክሏን ለማግኘት ደግሞ ይህንን ማድረግ አለብኝ በሚል መስመር ላይ እያሰብን እንቀጥላለን ማለት ነው። ስለዚህ ከልጅነት የመጣ ፕሮግራም ነው እንጂ ከበሰልን በኋላ ያመጣነው ነገር አይደለም። አሁን ካደግንም በኋላ ይሄንን ነገር እንመለከተዋለን። ጥሩ ስራ ፈልግ፣ ጥሩ ስራ ከፈለክ ጥሩ ገንዘብ ታገኛለህ። ጥሩ ገንዘብ ካገኘህ ብዙ ገንዘብ መቆጠብ ትችላለህ። ብዙ ገንዘብ ከቆጠብክ ይሄንን ነገር መግዛት ትችላለህ። ይሄንን ነገር ከገዛ ህይወትህን እንደዚህ አድርጎ ያቀልልሃል። ምናልባትም ለንግድ ይሄንን ትጠቀመው ይሆናል። ለንግድ ይሄንን ከተጠቀምክና ካዋጣ ካተረፍክም ደግሞ ከዚህ በኋላ ስለ ገንዘብ ማሰብ የለብህም፣ ጡረታ ተስተካክሎልሃል ይባላል። ታዲያ ይሄ ተስተካክሎልሃል የሚባለው ህይወት የወደፊት ብለን የያዝነው ህይወት ነው። የዛኔ ሲስተካከል አርፋለሁ እፎይ ይላለሁ ብለን የምናስባት ነገር መቼም እንደማትመጣ እየተገነዘብን መምጣት አለብን። ኢትዮጵያ ውስጥ ያለነው ምናልባትም እያልኩ ያለሁት ነገር ግልጽ ላይሆን ይችላል። ነገር ግን በስደት አውሮፓ ውስጥም ሆነ አሜሪካ ውስጥ እየሰሩ ያሉ ሀበሾች ይህንን ሲሰሙ በደንብ እንደሚረዱኝ ያውቃለሁ። እነሱ ጋር ሪታየርመንት ከመምጣቱ በፊት በደንብ ላጠራቅም የሚባለው ሐሳብ በጣም የተለመደ ነው። ታዲያ በዚህ መንገድ መኖር የለባችሁ። ምክንያቱም በዚህ መንገድ ስትኖሩ እናንተ መኖርን እየረሳችሁ በዚህ ሲስተም ውስጥ መሄድን ነው የምትለምዱት። ታዲያ የመኖሪያ እድሜያችሁ ሲደርስ የምርም በቃ አሁን ልኖር ስትሉ እንዴት መኖር እንዳለባችሁ ላታውቁም። ኑሮ የሚባለው ነገር ረስታችሁታል። ቢሄቪየራል ኢኮኖሚስቶች ይሄንን ዲሌይ ዲስካውንቲንግ ይሉታል። የወደፊቷን ልትመጣም ላትመጣም የምትችለዋን ህይወት በማሰብ አሁንን የመሰለችን ጊፍት ወይንም አሁንን የመሰለችን ስጦታ መጣልን መርሳትን ያመለክታል። አይምሮአችሁ ለመደሰት ባሰበ ቁጥር ቆይ ይሄንን ሳደርግ ነው መደሰተው እያላችሁ የምታስቡ ከሆነ ቆይ ልጆቼ ሲመረቁልኝ የምትሉ ከሆነ አይምሮአችሁ እየለመደው ይመጣል። ደስታን የሚባለውን ነገር ከህይወታችሁ ለማውጣት ነው የሚሞክረው። ምክንያቱም ፕሮግራሚንጉ ለዛ የተሰራ አይደለም። ደስታን አትፈልጉትም። መደሰት የሚፈልግ ሰው አሁን መደሰት ይችላል። እንዴት ካላችሁ እንበልና ከ1-2 ሰዓት በኋላ የዓለም ህዝብ እንዳለ ይሞታል ብላችሁ የህይወታችሁ የመጨረሻ ሞመንት ነው ብላችሁ ስለ ገንዘብ አይደለም፣ ስለ ቤተሰብ አይደለም፣ ስለምንም አታስቡ። እናንተ እዚህ ምድር ላይ ቀረቻችሁን ጊዜ ለማጣጣም ነው የምትሞክሩት። የምርም ከ2 ሰዓት በኋላ የምትሞቱ ከሆነ አሁን የሚያሳስባችሁ ነገር ለእናንተ ምንም አይነት ሐሳብ አይመጣም። በቃ እረፍት ነው የምታረጉት። ያቺ እፎይታ ያቺ ጡረታ አሁን ትሆናለች። አሁን ማረፍን ትጀምራላችሁ። በሰፈራችሁ ውስጥ ያለውን ዛፍ እስከዛሬ ዝም ብላችሁ የምታልፉትን ዛፍ አሁን ቁጭ ብላችሁ በተለየ ፍቅር ተመለከቱታላችሁ። እንዲህ የሚያምር ዛፍ ነው እንዲህ የሚያስብል አይነት ውበት አለው ትሉም ይሆናል። ህይወትን ያለ ፊልተር መኖር የምትጀምሩት በዚህ ስቴት ኦፍ ማይንድ ውስጥ ስትሆኑ ነው። ረጅም ዓመት እንደምትኖሩ የምታውቁ ከሆነማ ለወደፊት ህይወቴ እያላችሁ ማሰባችሁ አይቀርም። ግን መቼ እንደምትሞቱ የታውቃላችሁ። አያድርገውና ነገም ልትሞቱ ትችላላችሁ።
ስለዚህ ለምንድነው አሁን ላይ እየተፈጠረ ያለው ነገር ማስተዋል የከበደን? በቃ ህይወትን እንዴት ውብ እንደሆነች ያየን እያጣጣምን ለምን አናልፍ? በየቀኑ ጧት ስትነሱ ዛሬ ማታ በሞት ቀኔን እንዴት አርክ ያሳልፍ ነበር ብላችሁ ብታስቡ በጣም የተለየ ህይወትን ትኖሩ ነበር። ነገር ግን እኛ እንደዚህ መኖርን አልለመድነው። በቃ ለኛ በጣም ወጣ ያለ ነገር ነው። ዲሌይ ማረጉን ወይንም ደግሞ ቆይ በኋላ ይደርሳል ማለቱን በጣም ከመልመዳችን የተነሳ እንዴት በትክክል መኖር እንዳለብን ሁላ ረስተናል። ለዚህ ነው በጣም በብዙ ሚሊዮን የሚቆጠሩ ሰዎች የሚጠሉትን ስራ ለመኖር ብቻ ብለው እያደረጉ ያሉት። ያው ይሄንንም ህይወት ካሉት ማለት ነው። የጋለፕ 2023 ጥናት እንደሚያመለክተው ከሆነ 61% የሚሆኑት አሜሪካኖች ከስራቸው ጋር ኢሞሽናሊ ዲታችድ ናቸው ይላል። ያ ማለት በስሜት ተራርቀዋል። ስራቸው ለነሱ ምናቸውም አይደለም። ቤት ኪራይ ለመክፈል፣ ልጆችን ለማሳደግና ኃላፊነቶቻቸውን ለመወጣት ብቻ ብለው የሚያደርጉት ነገር እንደሆነ ይገልጻል። ይህ ማለት በሚሰሩት ስራ ያምናሉ ማለት አይደለም። ስራው ምንም ይሁን፣ ድንጋይም መፍለጥ ይሁን፣ ኮምፒውተር ስር ቀኑን ሙሉ መቀመጥም ቢሆን ያንን ነገር ለማድረግ ዝግጁ ናቸው። ለምን ካላችሁ እነሱ ያንን ነገር ባያደርጉ ህይወታቸው ምን ሊመስል እንደሚችል አያውቁ። ያንን ህይወትም ኢማጂን ማድረግ ስለማይፈልጉ፣ ወደማያውቁትም መንገድ መግባት ስለማይፈልጉ ቆይ ይሄ ነገር ይቅርብኝ፣ ይሄ ነገር ይቁም ይላሉ። ስለዚህ አብዛኛው ሰው ለነጻነት አይደለም እየሰራ ያለው። አብዛኛው ሰው የሚሰራው መቆም ስለማይፈልግ ነው። ምክንያቱም ከቆመ አይምሮ ውስጥ እስከዛሬ ሰፕሬስ የተደረጉ የታፈኑ ጥያቄዎች እንዳለ ድጋሚ ይነሳሉ። ሰላም ነው የሚነሷቸው። ምናልባትም በዛ ዝምታ ውስጥ በዛ የአይምሮአችሁ ጥያቄ ውስጥ አሁን የምትኖሩትን ህይወት ፍጹም እንደማትፈልጉት ትገነዘቡ ይሆናል። ለዚህ ነው ጡረታን ማባረር በጣም መጥፎ ነው ብዬ የማስበው። አለን ዋትስም ይህንን ሲሰብክ የነበረው ለዚህ ነው። ጡረታን እያሰቡ መኖር ማለት ጡረታን እያሳደዱ መኖር ነው። የሆነ የምታሳድዱትን ነገር ይሰጣችኋል፣ ነገር ግን ስሜት አይሰጣችሁም። እናንተ እየለፋችሁ እየሰራችሁ ያላችሁት ደግሞ ምናልባትም እዛ ቦታ ላይ ሲደርስ ይህ ስሜት ይመጣል ብላችሁ በማሰብ ነው። የእፎይታም ሆነ የደስታ በህይወት አገኘዋለሁ ብላችሁ ያሰባችሁት እረፍትም ሆነ እርካታ ሊሆን ይችላል። ስለዚህ ህይወትን በቀጠሮ መኖር ማለት ሩጫን መረማመድ ነው እንጂ መድረስን አያስተምራችሁም። አለን ዋትስ ግን በትምህርት ውስጥ በጣም ደጋግሞ የሚያስተምረው አላይቭነስን ልትገዙ አትችሉ። መኖርን ወይንም ደግሞ በህይወት መገኘትን በምንም አይነት ገንዘብ ልታመጡት አትችሉ። ምንም አይነት ልፋት፣ ምንም አይነት ድካም ይህንን ነገር ሊያስገኛችሁ አይችልም። በጣም ውዱ ነገር መኖርን ማወቅ ነው ይላል። ምክንያቱም ዞር ብላችሁ ህይወታችሁን ብታዩ ህይወት እናንተን አይጠብቅም። እናንተ ፕሬዘንት ሆናችሁ ወይንም አሁን ላይ እየኖራችሁም ሆነ በቀጠሮም ለመኖር እየሞከራችሁም ቢሆን ህይወት መሄዱን መቀጠሉን አያውቁም። እናንተ ምንም አይነት ሜንታል ስቴት ላይ ብትሆኑ ማለት ነው። በኋላ አጣጥመዋለሁ ብላችሁ የምታስቡት ማንኛውም ነገር የበለጠ ከእጃችሁ እየጠፋ መቼም የማትይዙት የማትጨብጡት ነገር እየሆነባችሁ ነው ሄደው። ስለዚህ ራሳችሁን ጥያቄ የምትጠይቁ ከሆነ እነዚህን ሁለቱን ጥያቄ መጠየቅ አለባችሁ። ወዴት ነው እየሮጣችሁ ያላችሁት? ከዛም በተጨማሪ ደግሞ ከምን ለማምለጥ እየሞከራችሁ ነው? ብዙ ሰው የሆነ ነገርን ለማግኘት እየሮጠ ይመስለዋል። ነገር ግን አብዛኛው ሰው እያደረገ ያለው ከሆነ ነገር ለማምለጥ ብሎ እየሮጠ ነው። አሁን ላይ የምትነፍሱት ትንፋሽ፣ አሁን ላይ የምትመለከቱት ዛፍ፣ አሁን ላይ ቀና ብላችሁ የምታዩት ሰማይ፣ አሁን ላይ የምትመለከቷት ፀሐይ፣ አሁን ላይ የምትመለከቱት ደመና፣ ቁጭ ብላችሁ ልታጣጥሙ የሚገባችሁ ነገሮች እንዳለ በፊታችሁ ላይ ተቀምጠውላችኋል። ልብ ማለት ብቻ ነው የሚጠበቅባችሁ። አንድ ቀን እስረኞችን ለመጠየቅ ሄድ ብትሉ ምን ያህል ነፃነታችሁ ውድ እንደሆነ ትገነዘባላችሁ። ወጣ ብላችሁ የፈለጋችሁት ቦታ መድረሳችሁ፣ ገንዘብ ቢኖራችሁም ባይኖራችሁም፣ ህይወት ተመቻችሁም አልተመቻችሁም ወጣ ብላችሁ የፈለጋችሁበት ቦታ መሄድ እንደምትችሉ ስታውቁ ምን ያህል ይህንን ነፃነታችሁን ችላ ያላችሁት እንደሆነ ትገነዘባላችሁ። የታሰረ ሰው ስትመለከቱ ነው የእናንተን ነፃነት በቸልተኝነት ስትመለከቱ እንደነበር የምታውቁት። አልጋ ላይ ታሞ የተኛን ሰው ስታዩ ነው እናንተ በትክክል መተንፈሳችሁን ልብ እንዳላላችሁና ለዛም በቂ የሆነ ምስጋና እንዳልሰጣችሁ የሚገባችሁ። መራመድ ከብዷችሁ አንድ ክፍል ውስጥ የተቀመጡ ሰዎችን ስትመለከቱ ነው ወደ ታች ዝቅ ብላችሁ እግራችሁን የምታመሰግኑት። እግራችሁንም እስከዛሬ አመስግናችሁት እንደማታውቁ ልብ የምትሉት የዛኔ ነው። የሰው ልጅ ነገሮችን በቀላል መንገድ ለመማር በጣም ለምን እንደሚከብድበት አላውቅም። ነገር ግን ቀላል ነገር አንወድም። የህይወት ደግሞ በጣም ውስብስብ የምትባለዋ ነገር እንኳን በጣም ቀላል የምትባለዋ ነገር ነች። Simplicity is the ultimate form of sophistication ይላሉ። ምንም ሳይፈጠርብን ከምንማረው ትምህርት ይልቅ ተጎድተን የምንማረው ትምህርት እየበለጠብን ነው። የምርም ትምህርቱን የምንቀስመው የሆነ ጉዳት ስናገኝበት ነው እንጂ ካልተጎዳን በስተቀር ልብም አንለው። ለዚህ ነው አብዛኛው ሰው ጡረታ እድሜ ላይ ከገባ በኋላ ስራ ካቆመ በኋላ በፍጥነት ማርጀት የሚጀምረው። ስራ ስላቆመ ወይንም ደግሞ መንቀሳቀስ ስላቆመ አይደለም፣ ስሜቱ ሙሉ ለሙሉ ግልብጥብጥ ስላለበት ነው።
የጠበቀው ቦታ ጋር ደርሷል። ነገር ግን አገኘዋለሁ ብሎ ያሰበው ነገር አልተገኘም። በስሜት ደረጃ ያ እፎይታ የሚያዝ የሚጨበጥ አልሆነለትም። እዛ ቦታ ላይ ደርሶ ህይወቱ እንዳለ 40 ዓመት 30 ዓመት የለፋበት ነገር እንዳልተገኘ ሲገነዘብ የዛኔ ሰውነቱ ተስፋ እየቆረጠበት ይመጣል። የዛኔ በቃኝ ህይወት ማለት ይጀምራል። ብዙ ሰው የጡረታ እድሜው ላይ ማርጀት የሚጀምረው በዚህ ምክንያት ነው። መንቀሳቀስ ስላቆም አይደለም፣ የጠበቀውን ነገር ስላላገኘ እንጂ። ስለዚህ ዛሬ ላይ ቆማችሁ ምን ያህል አለ፣ ምን ያህል አጠራቀም ያለው፣ ምን ያህል ስለወደፊት ህይወቴ ይበቃኛል የሚለውን መጠየቅ አቁማችሁ ዛሬን እየኖርኩ ነው ወይ የሚለውን ጥያቄ መጠየቅ አለባችሁ። ማስመሰል ማቆም ስትችሉ የዛኔ ህይወታችሁ ይጀምራል።